አንፋችን ደምቆ ሲያበራ በጣም ደስ ይላል ያምራል ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳል ይጠፋል አሁን ጭሱ ነው ይሽ የሚጤስ ጧፍ ማለት ይሄ ነው ሲበራ ያምራል ሲጤስ ግን ከፉ ነው የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል ለምንድን ነው ተስፋ የቆረጥኩት ብለሽ ጠይቂ why ለምንድን ነው ሆፕለስ የሆንኩት ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድን ነው ተስፋ የቆረጥኩት ብለሽ እንድትጠይቂያለሽ ገንዘብ ስላጣሁ ነው ሰዎች የሆነ ነገር ተናግረውኝ ነው አንድ ያየሁት ነገር አለ ለኔ አሁን ያለንበት የፍጻሜ ጦርነት ነው የመጨረሻው ወሳኝ ግን የፍጻሜ ጦርነት እንደዚህ በጭስ ውስጥ ዘመናችንን አንኖርም እግዚአብሔር ደግሞ የኢትዮጵያን ጧፍ ደግሞ እንደዚህ ያበራል የሀገራችን ጧፍ ደግሞ እንደዚህ ያበራል በዛውም ድምቅ ብሎ አእምሮ የኢትዮጵያን ተስፋ እንደገና ያበራል ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን አንደኛ መወዳደር የለብንም እኔ ከማንም ሰው ጋር አልወዳደርም በህይወቴ የራሴን ኑሮ ነው የምኖረው ከራሴ ጋር ግን እወዳደራለሁ ምን ያህል ልሰራ እችል ነበር ምን ያህል ሰራው አቅሜ ምን ያህል ነበረ ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁና እሱ አንዱ የዲፕሬሽን ምክንያት ነው ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ አልቆልሻል ተስፋ የለሽም አይ ተስፋ አለኝ ተስፋዬ ትልቅ ነው እርምህን አውጣ ምንም አይሆንልህም ለምን ይሆንልኛል ሁለቱ ናቸው ሁለት ተቃራኒ የሆኑ ድምጾች ይመጡብሻል እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ ተኝታለች ሞታለች አልቆልሃል ኧረ ገና መጀመሩ ነው ተስፋ የለህም ተስፋ ብዙ ነው እንዲህ ተቃራኒ የሆኑ ድምጾች በተስፋሽ ላይ ይመጣሉ ቃል ከቅዱሳን መጻሕፍት ውስጥ ያለ ቃል በጣም እወዳለሁ እና በጣም የምወደውን ቃል ልንገርሽ ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው ስለሱ ሲናገር ምን ይላል የተቀጠቀጠውን ሸምበቆ አይሰብርም የተቀጠቀጠውን ሸምበቆ አይሰብርም የሚጤሰውን ጧፍ አያጠፋም ይላል ተስፋ ነው መጀመሪያ ሸምበቆውን ላሳይሽ ሸምበቆ ተሰባብሯል ይህ ስብርብሩ ይወጣ ነው ቅጥቅጥ ሸምበቆ ነው ይሄ ቅጥቅጥ ሸምበቆ ያለው እድል ምንድነው መሰበር ብቻ ነው ምንም ብታረጊው እንደዚህ ብታረጊለት ምን ብታረጊለት ሸምበቆ ነው ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው ማምጣት ይችላልሽ አይደል ሸምበቆ ግን ኦሬዲ ያለቀለት ነው እሱ ምን ይላል ቅጥቅጡን ሸምበቆ አይሰብረውም ይላል ታዲያ ምን ያደርገዋል ቀጥ ብሎ እንዲሆን ያደርገዋል አንዳንዴ ተስፋችን የተስፋ ሸምበቋችን ይቀጠቀጣል ሆፕለስ ነው የምትዩ ከመቀንጠስ ውጪ ተስፋ የለውም ከመቆረጥ ውጪ ተስፋ የለውም እንጂ ይሄ ተመልሶ ሸምበቆ ሊሆን ታያለሽ ግን ቃሉ የሰጠን ተስፋ ምንድነው ቅጥቅጥ ሸምበቆ አይሰብርም ይላል የተቀጠቀጠውን ሸምበቆ አይሰብርም ይላል እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸምበቆ ቢሆን መልሶ እንደገና ሊያጸናው ይችላል ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው ከዛ ቅጥቅጥ ሸምበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል አሁን በጧፍ ላሳይሽ ጧፍ እኔ በጣም ነው የምወደው በነገራችን ላይ ጧፍ በጣም ወዳለሁ መንፈሳዊ ትርጉሙም ደስ ይለኛል ለምሳሌሽ አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ ይል እና ክሮቹ የአማኞች ህይወት ነው ይባላል ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ህይወትና ሃይማኖቱ አንድ ላይ ደምቆ ያበራል
ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና ያማኙ ህይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ምን ገጠመኝ፣ እንዲህ ቸርች ውስጥ ጧፍ አመጡና እንደው ወንጌላውያን ቸርች ውስጥ ነው ያዙ ተባለ። ያዘ። ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበር እና ጭሱ አፍንጫ ውስጥ ገባ። እንዴት እንደረበሸኝ ሊነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ ይሄ ተስፋችን ሲበራ በጣም ያምራል። ላብራውና ላሳይ። በርቷል። ያምራል አይደል ሲበራ? በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ንፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል፣ ትታገያለሽ ለመጠበቅ፣ ሊያጠፋብሽ ነው የሚፈልገው። ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው አትንኩብኝ ትያለሽ። ከዛ በዚህ ጋር ትታገያለሽ፣ ትጸልያለሽ እንዳይጠፋ፣ ትታገያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱ ነው ይሽ የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ህይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። ከዚያ ያስለቅሳቸዋል። ማዲያት ፊታቸው ላይ ይወጣል። ምንድን ነው የሚያመጣው? የሚጤስ ጧፍ ነው ያንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ፣ ቤቱ ጭስ ይላል። እንደዚህ እንደምታየው ነው። አያምርም። አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድን ነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት፣ ቅድም እንደታገል ነው። ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። የትስገውን ምን ማድረግ ይቻላል? በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው፣ እንባ አውጥተው እንዲያለቅሱ የሚያደርጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያደርግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቅሳል። the good news is ቅድም ምን አለን? የተቀጠቀጠውን ሸምበቆ አይሰብርም ማለት ነው። የሚጤሰውን ጧፍ ደግሞ አያጠፋም ማለት ነው። እንደዚህ ጧፍሽ ጤሰው ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ቅድም ጤሶ ነበር፣ አሁን ደግሞ በቀላሉ ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ፣ እሱ ካበራው በኋላ ግን ደግሞ ማንም አያጠፋው፣ ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ሕይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም።
ጧፋቸው ለጤሰባቸው ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን በፊታቸውን ያጠቆረ በእንባ ነው የኔ ህይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም፣ እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ፣ እንደታሰረ ሆኖ ፍቱትና ሂዱ አለ። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል። መጨረሻ ስለ ሀገራችን እናውራ። ስለ ሀገራችን እናውራ። አሁን ሀገራችን ውስጥ ምንድን ነው እየሆነ ያለው? በጣም እኮ ከባድ ነው አይደል? በሰሜኑ በምዕራቡ በሰላም እንኖራለን አልን፣ ኢትዮጵያ ታድጋለች አልን፣ የትንሣኤ ዓመታችን ነው አልን፣ ብዙ ተስፋ አደረግን። ነፈሰ ነፈሰ ነፈሰ፣ በሰሜኑ ነፈሰ፣ በምዕራቡ ነፈሰ፣ ከግብፅ ነፈሰ፣ ከዚያ ነፈሰ። እንደዚህ ሆኖብናል። አሁን እንደዚህ ሆኖብናል። ጭስ ነው። ወደ ሰሜን ብትሄጂ ጭስ ነው። ራያ ብትሄጂ ጭስ ነው። ትግራይ ጭስ ነው። በወለጋ ጭስ ነው። ኢትዮጵያ ተስፋ አላት ወይ ብለን እስክናስብና እስክንጨነቅ ድረስ ጭስ ነው። ሀገሪቷ ጭስ ነው። ሁላችንም እንፈተናለን። የእውነት ተስፋ አለን ብለን እንፈተናለን። የእውነት ይሆንልናል ብለን እንፈተናለን። ምክንያቱም ጭስ ነው። ሁላችንን ተስፋ ያስቆርጣል። ሐዘን አለ፣ ለቅሶ አለ፣ ለሁላችንም ነው። እና ጭሱ በሁሉም ጋር አለ። አዲስ አበባም አለ፣ በየቦታው አለ፣ በየቤቱ አለ፣ ጭንቀት አለ። እና ይበራል ወይ ብለን በእውነት እስክንጠይቅ ድረስ ነው። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። ለእኔ አሁን ያለንበት የፍጻሜ ጦርነት ነው። የመጨረሻው ወሳኝ ግን የፍጻሜ ጦርነት ነው። እንደዚህ በጭስ ውስጥ ዘመናችንን አንኖርም። እግዚአብሔር ደግሞ የኢትዮጵያን ጧፍ ደግሞ እንደዚህ ያበራዋል። የሀገራችን ጧፍ ደግሞ እንደዚህ ያበራል። ለዛውም ድምቅ ብሎ አእምሮ የኢትዮጵያውያን ተስፋ እንደገና ያበራል።